ቢስሚላሂር ረህማኒር ረሂም የተወዳችሁ ተመልካቾቻችን ሰላምታችን በያላችሁበት ወደ እናንተ ይድረስ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። እንዴት ናችሁ? ለይሉ ጁምዓ ነው ፕሮግራሙ። ኸሚስ ምሽት ወርሃ ሻዕባን እንግዲህ በጣም ደስ በሚል ሁኔታ እናንተ ጋር መተናል። ረመዳን መጣሁ ደረስኩ እያለ እያንኳኳ ነው። እንዴት ናችሁ? استعدادu እንዴት ነው ዝግጅቱ ለመቀበል? አህለን ወሰህለን ሼክ እንዴት ነው? مرحبا الحمد لله اخبار እንዴት ናችሁ? እናንተ ቤተሰቡ ሁሉ ኸይር? ደክመና አልহামዱሊላህ ማሻአላህ። ሰባተኛው ሌሊት ላይ ነበር። ናም ይገርም ነበር። በሰላዋት እንዳሳለፉ እርግጠኞች ነን። طبعا مرحبا አጆ ከምን ሼክ መቼም የሰሞኑ አጀንዳ በጣም የተለየ ስሜት እየሰጠኝ ነው ይያለሁኝ። እኔ መጀመሪያም ወደዋለሁ ጉዳዩን። ህብረት፣ አንድነት፣ ወንድማማችነት ሁሉ ጊዜም ቅድሚያ ሊያገኝ ይገባል፣ ዋጅብ ነው እንላለን። እንደ ጣቢያም ይሄው ነው አስተምህሯችን፣ መሰረቱ ይሄ ነው። ሁለንተናይነትን የእስልምናን ምሉእ ገጽታ በማየት በቅርንጫፍ ጉዳዮች ላይ ተከባብረን ወሳኝ በሆኑ ጉዳዮች ላይ በተጣመርንባቸው በገጠምንባቸው ጉዳዮች ላይ ደግሞ በጋራ ቆመን እንደ ኡማ ያኒ ናጅህ መሆን አለብን የሚል ሐሳብ በተደጋጋሚ እያነሳን ነው። የሐሳብ ልዩነት የሚፈራ አይደለም። ጥቅም ሲገባበት አናንያ ሲገባበት ነው መልኩን እየቀየረ ወደ አላስፈላጊ ነገር የሚሻገረው የሚያድገው ብለውናል ሼኻችን በሁለት ሳምንት ትምህርታቸው። እናንተስ ምን ተጠቀማችሁ? ብትነግሩን ብታወሩን ደስ ይለናል። አሁን ሰዓቱ የሳቸው ነው። ዛሬስ እንቀጥላለን። አትቸኩል ላው የሸይጣን ነው ብለዋል። ጥድፊያ ከሸይጣን ነው ብለዋል። ሁላችን እንረጋጋ ናም እና ባንቸኩል ጥሩ ነው። ቸኩለን የተናገርነው ቸኩል የሰራነው ነገር ሁሉ ኪሳራ ነው። አልዑጅለቱ ምን الشيطان እና ቸኮላ ካለ ቁጣም ይቀጥላል። ቁጣ ሲኖር ተስፋ ያጠልጋል፣ ህይወት ያበላሻል። ቁጣ የሰይጣን መግቢያ ነው፣ በር ነው። እና ለዚህ ነው ምከሩ ሲላቸው ላተውዱ አትናደድ ያሉት። ፈረድ ሚራራን አትቆጣም ጠየቀውን አትናደድ ያሉት። የነደደ ነዶ ይቀራል፣ የሚያመጣው ነገር የለም። መናደድ ተፈጥሮ ነው፣ ግን አለመናደድ አይቻልም። ግን ግታው ልጓማ በጅለት መልእክተኛውም እኮ ይቆጡ ነበር። መናደድ ግድ ነው። ወልካዚሚን الغيظ والعافين عن الناس ወጣርበው ናም ያሰብከውን አትናገረው፣ ያዘው፣ ነገ ትጸጸታለህ። ልጓሙን አትልቀው። ስለዚህ አንድ ነብይን በነብይ ሲያስተምራቸው ولا تكن كصاحب الحوت ይላቸዋል። فاصبر لحكم ربك ታገስ للقضاء والقدر لاني لقضاء እና قدر እጅስጥ لحكم ربك ولا تكن አትሁን እንዲያትሆን كصاحب الحوت እንደ ነብዩላህ ዩኑስ ያሳራት እንዲሆነው እንድትዋጣው የተሻለ አገኛለሁ ብሎ እንደዛ እንዲያትሆን። ተናደ ስራህን አትልቀቅ፣ ተናደ ትዳርን አታፍርሽ፣ ተናደ ቤትን አትሽ፣ ተናደ የሰራው ነገር ሁሉ ዋጋ የለውም። ጸጸት ውስጥ ያስገባል። በንዴት ሰዓት ውሳኔ አትስጡ ይባላል። በንዴትና በደስታ ሰዓት ሰከን እስክትል ድረስ በጣም በደስታ ሰዓት ቃል አትግባ፣ በተናደድክ ሰዓት ውሳኔ አታሳልፍ ይባላል። ግን እንኳን ቤት ያስከው ሲናደድ አግኝቼዋለሁ እጃታለሁ ካለ አስቸጋሪ ነው ይባላል። ኦኬ እንደዛ ይላል። መግቢያው ሰይጣን ንዴት ነው፣ አንያው ፍርሃት ነው፣ ጭንቀት ነው። ሁለተኛው ንዴት መናደድ ነው። እና ان الله يعزي نبيه ويأمره بالصبر ሲያጽናናቸው እና لا تعجل አላቸው። ولا تكن كصاحب الحوت ويونس ነብዩ ላይ ስላቸው عليه السلام إذ نادى ربه وهو مكظوم በኋላ ሲጨንቀው በጭንቀት ተውጦ አሳ ነባር ውስጥ ጨለማ ውስጥ ገብቶ إذ نادى وهو مكظوم لا اله الا انت سبحانك اني كنت من الظالمين እንዲያለው ነብይ እንዲያቶን ዮኑስ ኢዝ አበቀ ይላል። በኮበለለ ጊዜ ተናዱ ወጣ ብሎ ብስጥርግ ብሎ ሄደ። ኢላል ፉልክ المشهود ተሞላች። አንድ ሰው የቀራት ጃልባ ነበረች፣ ዛህሩ ገባ፣ ጃልባዋ ተንቀሳቀሰች። አንዳንድ ጊዜ ባጃጁም ታክሱም ይጠብቃል። አላየሁም አንድ ሰው ጎሎት የሞላ አንድ ሰው የሞላ እና የሞላ ሲደቱ ኢላል ፉልክ المشهود ይላል። ተሞላች መርከብ ይሄ ገባና ሄደ። ምንድነው ግን ያበሳጫቸው? ህዝብ በተልኳቸው ህዝብ አልቀበላቸው ሲቃወማቸው ሽምብራዬን እጄ ቆላበት አላጣ እናንተም ቢታላችሁ ሌላ ቦታ ሂጅ አስተምር የለም ወይ?
ብሎ ሄዱ ለካ ነብይ ናቸውና አስፈቅደው ነበር መድ ነበራቸው ሙእሚንም እስቲኻራ አድርገህ ነው ቀስ ብለህ አይገርም ለፈት ስትፈታ ብትሸጥ ይሄ ነው እኔ አንዳንዴ መሸነፋቸውም ተስፋ መቁረጣቸውም በጣም ጥረት አድርገው ነው የነብዩ ኑህን ደግሞ ስታስብ 950 ዓመት ታግሰው እዛ በመጋዲበና ተናዶ በህዴ ጊዜ ተበሳይተው ሊቀው ያው ወድባና عليهم مما قسموا فظن ان نقدر عليه እንደማንቀየምበት እንደማንወስምበት እንደማንቆጣበት ገመተ እኔ ለትምህርት ላይ ተላኩት ማስተማረው ሰው አጣለሁ እንዴ ብሎ ወደ ሌላ ሀገር ሄደ ወደ ተሻለ አገኛለሁ ብሎ እና ሳይሳካር فنادى في الظلمات سبحان الله في الظلمات الثلاث በባህር ጨለማ የሌሊት ጨለማ ያሳወር ጨለማ እዛ ውስጥ ሆኖ لا اله الا انت سبحانك اني كنت من الظالمين في ذهابي من بين قومي بلا اذن ሳይፈቀድልኝ ወጣብየ መንጣቴ ጥፋት ነውና ራስን በድያለሁ ይቅር በለኝ ሱብሃንአላህ ስለዚህ እንደዛ ለመሆን ተጠንቀቅ ቸኩላ አትወስን ከነብያቶች ሁሉ የነብያችን ሰለላሁ ዐለይሂ ወሰለም የዩሱፍን ታሪክ የተረከላቸው ለምንድን ነው የዩሱፍ ታሪክ ተሌላው ነብይ የሚለየው በዩሱፍ ተጀምሮ በዩሱፍ ማለቁ ነው የሌሎች ነብያቶች የተቆራረጠ በየሱራው نعم በየሱፍ የዩሱፍ ካስ ከበድር من بدايه الى النهايه ተረከላቸው በመቼ ነው የተረከላቸው ነብዩ በተበሳጩበት ሰዓት ምንም ነብይ ቢሆኑ ሰው ናቸውና 10 አመት ሙሉ ሲኖሩ የልጆቻቸው እናት ኸዲጃ የዲዋ አጋርናት የህይወት አጋርናት ተጎናቸው ናት ተናደው ሲመጡ ታቀዘቅዛቸዋለች ታረጋጋቸዋለች መልካም እናት ውጭ ያለው በስጭት ቤት ሲመጡ ይረሱታል እሷ ስትሞት ቤቱ ጨለማ ሱብሃንአላህ ከሷ በስተፊት አቡ ጣሊብ እንግዲህ አጎታቸው እኔ ያለው ይል ነበር አቡ ጣሊብ መቼ ሞተ ረጀብ 10ኛው ዓመት ላይ በረጀብ ወር ያቡ ጣሊብ የደጉ አጎታቸው አቡ ጣሊብ አዘን ተወዳጅ ሳይጠፋ ልክ በ3 ወር በሁለተኛው ወር ረመዳን ላይ ኸዲጃ ሞተች አጎተ ሞተብህ አላህ ይሶብርህ ውድ ባለቤትሽ ሞተችብህ አጀበላው ጀረክ አሚል እኮ የለም የሚደሳሩ ዙሪያውን ያለው ደግ ሆነ የሚል ነው አቡ ጣሊብ ሞተ እንግዲህ እናጠፋዋለን እንገለዋለን ይላችሁ ተቤትም ተውጭም ምንም ነብይ ሆኑ ሰው ነበሩና ሁለት ሀዘን ሲደራረባቸው በረመዳን ኸዲጃን ቀብረው በሸዋል ነው ወደ ጧይፍ ሄዱት አላህ ሰይ የባሰ لا اله الا الله እስኪ ነው ረዳ ተባባሪ ባጊ ብለው ጧይፍ ቢሩ የባሰ አባራሪ ዋላህ ከሆነ የት ሄዳለ ወዴት ይሸሻል የሚለውን ያስተብረናል ያአላህ የባሰ አገኛቸው ከባድ ነበር ኡስታዝ በድራን ስቶት ነበር ሸዋል ላይ ባሉ ያ ሸዋል ነው ኸዲጃ ረመዳን ቀብረው ሸዋል ነው ጧይፍ ሄዱት ጧይፍ የነበረው ናዲያ የነበረው ውርጂን ሌላ ነው ተዛ ተመለሱ ከዛ ተመለሱ በኋላ እንግዲህ ማገገሚያ መረጋጊያ መጽናኛ ሽርሽር ሚዕራጅ ማንም ደርሶበት የማያውቀው አገር ደርሰው መጡ አስጎበኛቸው ከዛም እንደገና ለሳቸውም ለሚደበደቡት ለሚታወቁት ተከታዮቻቸውም የማይሰለች የማይጠገብ ታሪክ የዩሱፍን ታሪክ ከዚያ በኋላ ነው በዛ ሰሞን ወረደው ይደንቅ ነው لخاتم نبيهم لخاتم الانبياء ሁሉም ጥላቱ ነው አይው مما مر عليه من الكرب والشده وما لاقاه من اذى قريب والبعيد زمدون ባዲያው ዙሮባቸዋል وقر لقي من اله اشد ما لقيه من بعداء كفار مكه የቤተሰባቸው በለጠ እንደው ከራቀው ሰው ማለት የቤተሰብ በደል እኮ መጥፎ ነው ሱብሃንአላህ የባዲያ በደል ባዲያ ቢበድልህ ባዲያ ቢመቀኝህ ፀሐይ ላይ ሆነ በፀሐይ መለብለብ ነው ተጠቁራለህ እንጂ ምን አይመጣብህም የዘመድ ደግሞ ረመጥ ነው ያቃጥላል የግርሳት ነው ከረመጥም በላይ ነው ያንገበግባል ተቤተሰብ ሲሆን ምቀኝነት ሱብሃንአላህ እና ያልተያዘ ሰው ላይገባው ይችላል አጎት ነው ያጎት ልጅ አቡ ለሃብ አጎት ነው
አቡ ጀህል ያጎት ልጅ ነው ነድር ብን ሐሪስም ዘመድ ነው አቡ ፋኢዳ ይባላል ሰባይ ከለከል አቡ ፋኢዳ አቡ ሱፊያን አጎታቸው ነው አቡ ሱፊያን ብን ሐሪስ ايوه ابن حارس ابو سفيان بن حرب ሳይሆን ابن حارس تمام ابن عبد المطلب የአብደላ ወንድም ነው እና እንዲያውም ሐሊማ አጥብታቸዋለች ወንድምም ነው የጡት ወንድም ነው አዎ እናም وإن كان هذا قد أسلم بعد وحسن إسلامه يوالا كهيا ዓመት በኋላ እስላም ቢቀበልም አቡ ሱፊያን ኢብኑ አልሐሪስ ለዛ ሁሉ ሱሐባ መስፈናቀል መሰደድ መገደል መደብደብ ለነ ሱመያ ለነማን ለነ አማር ለነ ቢላል የሱጅ አለበት የአቡ ሱፊያን እጅ አለበት ከ20 ዓመት በኋላ እሱን አላህ ሽቶለት ሂዳያ ያሰጠው ሱብሃንአላህ እና በዚህ ሁሉ አቡ ሱፊያን ማን ነው አቡ ጣሊብ ተዘመድ እሱ ነው የተረፈው አይዋ አላህ እንግዲህ እሱን ጋሽ አርጎታል ምሽግ አርጎታል እኔ አጎተ ይያለው ማን ይነካል ነበር ሱብሃንአላህ ካነ ይቁሉ والله لا يصل اليك بجمعهم እኔ አጎተ ይያለው ማንንም አይነካም حتى اوسد في التراب دفينا እኔ ሙቸክ እንደን ሳልንተራስ ቀብር ሳልተኛ ማን ነው የሚነካህ አላመነም فاسد بأمريكا በተለኮህ ቀጥል መሐመድ ما عليك من غضاضه ምንም ማንም ምን በደል የሚያደርስ አንድም በደል አይደርስብህ ምን ይያለው وابشر بذلك وقر منك عينا ابشر አታዝንም እኔ ያለው አታዝንም እርካበኔ መኖርህ እኔ ስላለሁልህ ወዲዓውተኒ وزعمت انك ناسي برغت እኔን መክረኛል መሐመድ ሱብሃንአላህ ባለቀ صدقت وكنت قبل امينا ድሮም ታማኝ ነበርክ እንኳንስ አሁን ድሮም ማምናለሁ አሁን የምትናገረው ነገር እውነት ነው وعرضت دينا قد عرفت بانه من خير اديان البريه دينا ያመጣው ዲን ደግሞ የእውነት ዲን እንደሆነም አውቃለሁ በመድር ገጽ ላይ ማለት ነው አሉ ከሚባሉት እምነቶች ሁሉ የተሻለ እምነት ነው አንተ ምነው ከፈጠራ ከጣዖት የራቀ ነው ተሰውጅ ጣጣ ሰውጅ አልገባበት መለኮታዊ ነው لولا الملامه او حزار مسبت በስተኋላ እንደው ሰው ጉድ ይላል በየ ነው እንጂ ለወጀተኒ ሰምሐን بذلك يقينا ባምነህና በከተለ ደስ ይለኝ ነበር ይላቸው ነበር እንግዲህ ወፊያም من الايام አንድ ቀን ነብዩ እየሰገዱ አልይ በከጎን ነው ከቀኛቸው ጎን አቡ ጣሊብ አሻግሮ ያየ ነው ጃዕፈርን ጠራና ያ ጃዕፈር አለው ሲል አለው ابن عمي جناح ابن عمي ካለው لا كن في يساره የግራ ክንፍ ሆነው ሂዲ ለሙሐመድ ከቀኙ በኩል ጃዕፈር አለ አንተ ደግሞ ተግራ ሆነና አብራችሁ ስገዱ ይኸው ልጁ ነው ወልደው ልጁ አሊ ያለ ነው ጃዕፈር አለ ነው አሊ ነብዩ ጋር ይሰግድ ነው ተነብዩ ጎን ነበር አሊ ተግራ ሰው የለም ማንም አልነበር ይሄን ክፍተት ለመዝጋት ጃዕፈር ላከው አቡ ጣሊብ ሂዲና የግራ ክንፍ ሆነለት የሚያርም ነው እስከዚህ ድረስ ነበር እና وصل على يسار على እና فإن وقع عزل قارب في النفوس أشد من وقع عزل بعداء ይላሉ በጥላት ወሩሮ ምንድነው ተሚመታህ የበለጠ ምን ያማል የዘመድ እንደ በቀላል ነገር እኮ ቢመታ ማለት ቆርጦ ቤተሰብ እውነት ነው وزم وزويل قربا أشد مضاضة قسل يشرب بالله سبحان الله على المرء من وقع الحسام مهندي የህንድ ሀገር ሰይፍ ይላሉ በጣም አደገኛን ይላሉ በሱ የተመታ ሰው አይድንም በዛ ሰይፍ ከመመታት ይበልጣል የዘመድ ባዳ የዘመድ ባዳ የሚገርም ነው የዘመድ ሆኖ እንትን ግፍ የሚሰራብህ እንደ ባዳ ሰይፉ መስኑዕ ይባላል ህንድ መሳሪያ ነው በሱ የተመታ ሰው አይድንም የዘመድን በደል ወይራም ስንባጭ እንኳን በወረንጦ አይወጣም በምላጭ ታቃለህ ወረንጦ ታቃለህ ወረንጦ ማለት እንዲህ መንቀያ ነው ይወጋህን ነገር ሾን እንዲህ መንቀያ ነው ወረንጦ ይባላል ኦኬ ሲራ ይገባው ምላጭ ታቃለህ ግን ምላጭ ሰሪ እንኳን በወረንጦ ይቀርና ቀዶ ጥገና ሙሉ አይወጣም ኦኬ ቀዶ ጥገና ሙሉ አይወጣም
ቁስሉ እኮ ነው አይሽርም ምንና ምንድነው ወረንጦና ምላጭ አይደለም የግጥሙ የመጀመሪያው የዘመድ በደል እሺ ዘመድ በደል አይደለም የወይራ ሰነባጭ ማለት የወይራ ሰነጣሪ ማለት ነው ወራ የፈለጠ ሰው ነው እናንተ ተጠቁ ወይራ ሰፈሩ ነው እናቆይ አረ ፈልተናል ሻስ እና ወቅቱ ያቃል ከባድ ነው ማለት ነው የወይራ በጣም የወይራ ሰነጣሪ ከባድ ነው ያ አላህ አይወጣም በምላጭ እንኳን በወረንጦ አይወጣም በምላጭ የዘመድን በደል ወይራን ክስካሽ እሆዴ ይቀመጥ አይገኝም ነቃሻሉ አላህ ለማን ተነግረዋለህ የዘመድ በደል ለማን ይነገራል የውስጥ ቁስል ነው የግርሳት የማይድን ህመም ነው فكما كانت قصه سيدنا يوسف عليه السلام سلوى لنبينا محمد ለኛ ለነብዩ መዝናኛ ነበር የመጣችው ኢየሱስ መረጋጋያ አይዋ ነበር ወረዲው ለሳቸውም ሳይሆን ለኡመታቸው ወሊ ሲያማ ለሸባብ المسلمين በተለይ ለሙስሊም ወጣቶች በየትኛውም ዘመን ላሉ አስተማሪ ነው ዩሱፍ ዩሱፍም ተብሏል አይዋ ወሽታቁ من الاسف የሚያሳዝን አሳዛኝ ቁጭት ማለት ነው አሳዛኝ ያ አሰፍ ያላሉ ብለዋል አላ ዩሱፍ ብለዋል ሱብሃንአላህ ባልጎን የምበለኛል እኮ አዘን እኮ ነው እና ቁጭት ማለት ነው ዩሱፍን አይቶ ከዩሱፍ የተነጠለው ሁሉ ቁጭ ነበር አይዋ እና ህይወትን በአጠቃላይ ይያሳል አግኝቶ ያጣሰ ይቆጫል እንደዚሁ ምንድነው ጤና ያጣሰው ሊቆጭ ይችላል እንደዚሁ አምነው ከዲያ ካለ ትቆጫለህ ህይወት በአጠቃላይ በቁጭት ተሞላ ነው ቁጭት ምቀኛ ያበሳጫል እናም قيل اسم عبراني مشتق من الاسف ይርማል ኩርረት ለፍዘቱ ዩሱፍ የሚለው ቃሉ 26 ጊዜ ነው በቁርአን ወርዱ 24ቱ ዩሱፍ ላይ ነው አንደኛው ሱረቱል አንዓም ላይ አንደኛው ሱረቱል ጋፊር ላይ እና ያ አሰፊ አላ ዩሱፍ አሉ ያ አሰፊ ቢንያም ሰርቆ ተያዘ ሲሏቸው እኔ ለባልወለርኩም ግን ምን አረጋለሁ ልጅን ማፈላለግ በማልችልበት ደረጃ ላይ ነው ያለሁት ያ አሰፋ አላ ዩሱፍ በዩሱፍ የጀመረ አዘን የቢንያም የድሮን አዘን ቀሰቀሰባቸው የዩሱፍን አዘን ቀሰቀሰባቸው የቢንያም ነገር እና አሰፋ አላ ዩሱፍ ማለት በዩሱፍ የተጀመረ በልብ ጎንጎን የምበለኝ እንግዲህ ሱብሃንአላህ እያሉ ነበር ያልቀሱ በዛን ሰዓት በዛን ጊዜ ላ ኢላሃ ኢላ አንተ ሱብሃነከ ኢንኒ ኩንቱ ሚነ ዛሊሚን አይበለም ይሄ خاص ለነዚህ ኡመት ብቻ ነው ለነብዩ ኡመት ብቻ ነው እና ሐዝም ኢብኑ ሐዝም ምን ይላሉ ሱረቱ ዩሱፍ ليس فيها ناسخ ولا منسوخ فضائلها በተመለከተ علم አሪቃኩም እንኳን ልጆቻችሁና ባሮቻችሁም ሳይቀሩ አስተምሯቸው የዩሱፍን ህይወት ንገሯቸው የዩሱፍን ህይወት ያጠና ሰው አዘንም ከሆነ አዘኑ ይረሳል ብስጭቱን ይረሳል ማለት ነው ስለዚህ ይዝናናል የከፋው ሰው ይዘናል ብለዋል ዩሱፍ ታስሯል ያለ ስራ መታሰር ይቆጫል ሱብሃንአላህ ያለ ወንጀል ባላጠፋው ጥፋት ዩሱፍ ታስሯል ግን ተለቋል ሱብሃንአላህ አልፏል ክረምት ብቻ አይደለም በጋም አለ ነው በዩሱፍ ህይወት ውስጥ የዘመንን በደል የወይራን ሰንባጭ እንኳን በወረንጦ አይወጣም በምላጭ ነው ካፍታ ቆይታ በኋላ ተመልሰን እንመጣለን የተወደዳችሁ ተመልካቾቻችን ግጥሙን ችሎታል ያልያዘው ለማለት ያህል ነበር ሼህ ተማም ተመልሰን እንመጣለን አብራችሁን ቆዩ ግዙፉን አራዳ ግራንድ ሞል በሚፈልጉት አማራጭ ከ11 ካሬ ጀምሮ የተለያየ መጠን ያላቸውን ሱቆች፣ ካፌ፣ ቢሮና ቅንጡ አፓርትመንቶች ለሽያጭ አቅርበናል። በኑር ሸገር የሚገነባውና በአንድ ዓመት ከ6 ወር ግንባታው ተጠናቆ የሚረከቡትን አራዳ ግራንድ ሞል ዛሬውኑ በ25% ቅድመ ክፍያ ብቻ ባለቤት ይሆኑ። ተመልሰናል የተወደዳችሁ ተመልካቾቻችን ለይሉ ጁምዓ ፕሮግራማችን ኸሚስ ምሽት ነው ሸኻችን ባለፉት ተከታታይ ሳምንታት አንድነትን
አትቆጣ በሚል የጀመሩት ዛሬ አትቆጣ ምላስን ጠብቅ ጭምር ከምላስ ከቃል ነው የሚመጣው ነገር አሁን ደግሞ ቤተሰብ ውስጥ ገብቷል ረሱል ሰለላሁ ዐለይሂ ወሰለም ከሁሉ ከበደል ሁሉ በደል ቤተሰቦቻቸው ያደረሱባቸው በደል ምን ያህል ከባድ ከፍተኛ እንደሆነ ሲነግሩን ነበር ማጽናኛ የዩሱፍን መጨረሻ ላይ ስናነሳ የነበረው ስለ ዩሱፍ ነበር እናነሳ ነበር ለረሱል ሰለላሁ ዐለይሂ ወሰለም የዩሱፍ ታሪክ መች እንደተነገራቸው ሲያነሱልን ነበር ሼክ ካቆምንበት እንቀጥል ዘከለ ህይወት ፈተና ነው ሰው ፈተና ያጋጥማል ፈተና ካልታለፈ ደግሞ ትልቅ ደረጃ መድረስ አይቻልም ፈተና ማለፍ ግዴታ ነው አለዛ ወርቆ መቅረት ነው እና ሰዎች ይፈተናሉ ፈተና ካያሱ ለምን የሚፈልጉት ትልቅ ቦታ ላይ ያደርሳችሁ ሲፈልግ ተፈትኖ የሚያልፉት ኦኬ ተፈትኖ ያለመጣ ህዝብ ለታላቁም ነገር አይበቃም ለታሪክ አይሰራም ይገርማል ምን ነው ሁሉን አልፎ ተፈትኖ ሲያልፍ ነው ነብዩ ላይ ዩሱፍ አለይሂ ከልጅነቱ ጀምሮ ተፈተነ መጨረሻ ላይ ትልቅ ስልጣን ኮርቻ ላይ ሲወጣ አልባለገም ብዙ ተፈትነው ያላለፉ ሰዎች ናቸው አገር የሚፈርሰው በእንደዛ ያሉ ባለስልጣኖች ነው ተፈትኖ ማለፍ አለ ተፈተና ሲባል ትምህርት ቤት ፈተና አይደለም የህይወት ፈተና የሁለት ፈተና ረሃብ ፈተና ነው ሁሉ ነገር ችግር ፈተና ነው ፍርሃት ፈተና ነው ያ ሁሉ ማለፍ አለበት ያንን ያላለፈ ትልቅ ደረጃ አይደርስም በአንድ ታሪክ ይባላል አንድ ኸሊፋ ልጁን የሚያስተምርለት ኡስታዝ ቀጠረና ኡስታዙ በር ዘግቶ ቅጥቅጥ አድርገው ልጁን ኢላሂ ገረፈው ደህና አድርጎ ገረፈው ምን አጥፍቼ ነው አለው ባታጠፋም ገርፍ ያለው አለው ልጁ ቂም ያዘ በልጅነት ቂም አይረሳም ቂም ይዞ አደገ አባት ከሞተ በኋላ ስልጣን ላይ ኮርቻ ላይ ወጣ አልጋወራሹ በወጣ ማግስት ያን ኡስታዝ አንጡልኝ ያለው ሱብሃንአላህ ሊበቀል ዘበኞች ሁሉ ቦርሶች ሁሉ ሊበቀለው እና አስወሰደው ወጣ ባልበል አለው በዛን ጊዜና የገረፍከኝ ታስተውሰዋለህ አሁን አስተውሳለሁ ለምን ነበር የገረፍከኝ አለው አባቶ ሲሞቱ ስልጣን ላይ እንደሚወጡ ገምተ ነበር አውቅ ነበር እና ስልጣን ላይ ተወጡ በኋላ ሲገርፉ ማመሙላ ሳይወት ነው ሱብሃንአላህ እንደሚያምን ያውቁት ነው ህመም ሲላው እንደገና ሊገርፈው ያቀረበውን ኡስታዙን ሸለመው ይባላል ሱብሃንአላህ ከለዚህ ነው አሰምረኛል ይገርማል በጣም ስለዚህ ችግርን አልፎ የመጣ ትልቅ ደረጃ ይደርሳል ነብዩላህ ዩሱፍ አለይሂ ሰላም በወረዱበት ጉድጓድ ጥልቀት ልክ የወጡበት ዙፋን ይታያል በጣም የሚደንቅ ነገር እዛ ዙፋን ላይ ተወጡ በኋላ እኮ ታዲያ የፍትህ ሰው ነው እኮ እዛ ከወጡ በኋላ ሐላፍትናው እንደውም ያ ቦታ ይሰጠኛሉ አሉ እኮ ተፈትኖ ያላለፈ እዛ ቦታ ከሆነ ለልጆቹ ለዘመዶቹ ነው ለወገኖቹ ነው ያ ከባድ ቦታ ነበር እሳቸው ግን እዛ ላይ ሆነው ለሁሉም ማሰቡ ለሁሉም ተጨነቁ ያው መሳበልተው ራት አይዲጉ ነበር ይባላል ህዝብ እየተራበ በሚል 7 አመት አላህ ዩሱፍ ተፈተነ ባለበት ቦታ ሽልማት አገኘ ሱብሃንአላህ አዩሃ ሲዲቁ ከመባል ይበልጥብናል እውነተኛው ዩሱፍ እስር ቤት እኮ ነው ይሄን ስም የተጠራሉ አዩሃ ሲዲቁ የተባለው እስር ቤት እኮ ነው እንደገና ደግሞ እና ነራከ ሚነል ሙህሲኒን ተባለ በጎ አድራጊ ጥብቅ ምን የታመመ ይጠይቅ ነበር የተጣላ ያስታርቅ ነበር አብሽሩ አይዟችሁ ነበር በዚህ ነው እኮ አብልቶ አጥጥቶ አይደለም በደግነቱ ነው እና ነራከ ሚነል ሙህሲኒን አሉት ሁሉም ሰው ወደደው እንዴት መኖር እንደሚቻል ሳይቶናል ከሙሽሪኮችም ጋር ይኖር ነበር አርባብ ሙተፈሪቁና አሚላሁል ዋሂዱል ቀሃር አላቸው የተለያየ ጣዖት አምልኮት ይሻላል ወይንስ አንድ አምላክ ማምለክ ይሻላል ሱብሃንአላህ ዲዕዋም እንዴት እንደሆነ ሳይቷል ስለ ተውሂድ ያሳይቷል ስለ ሽርክ ምንነት እዛው ባለበት እስር ቤቱ ነው ለአንድ ዲያኢ የተመቻቸው ወንበር አያስፈልጉም ለዲያው አህል ከሆነ ባለበት ሹፍ ባለበት ዲዋ ማድረግ ይችላል ሐቅ ነው እና በዩሱፍ ታሪክ ላይ ያልተነሳ ነገር የለም የዩሱፍን ታሪክ ያጠና ወሶለ ኢላማ ወሶለ ዩሱፍ ይላሉ አላህ የዩሱፍን ታሪክ አጥንቶ በዩሱፍ ታሪክ የተማረ ሰው ዩሱፍ ደረሰበት ይደርሳል ሱብሃንአላህ
ጨልሟል ይነጋል አጥቷል ያገኛል አዝኗል ይደሰታል የሚቀርበት ነብይ መሆን ብቻ ነው ዩሱፍ ነብይ ነው አዎ እናም كما قال ابن عطاء من ይላሉ لا يسمع سورة يوسف የዩሱፍን ታሪክ ከልብ ያዳምጥም አቂሶተ ዩሱፍ إلا استراها إليها ይገርማል አዘኑን የረሳ ቢሆን እንጂ ሱብሃንአላህ እፎይታ ያገኘ ቢሆን እንጂ በጣም የከፋውን ሰው የዩሱፍን ታሪክ ንገሩት ኦኬ በጣም አዘን የጎዳው ሰው የዩሱፍን ታሪክ ንገሩት አዎ መዝናኛ ነው መድረሰቱን አማ ሁሉን አጠቃላይ ትምህርት ነው የዩሱፍ ህይወት ሁሉን አቀፍ ነው የዩሱፍ በዩሱፍ ህይወት ውስጥ ሷሊዎች መላእክቶች ተቃራኒ ጾታ ስለ ፍቅር ተነስቷል ያ አዎ ዙለይኻ ምን ዙለይኻ ብቻ ሴቶች የከተማ ወዛዝርቶች ሁሉ አብደዋል እጃቸው እንደ ሽንኩርት ላጡት እኮ እንደ ድንች ማሃዛ በሸረን ይሄ ሰው አይደለም ኢላ መለኩን ከሪም አልኩ እንደዛ ሆኖ መች እንደው ለካሴን ያክል ቆንጆ ነኝ እንደ ብሎ አልተደሰተም ያ አላህ ኮፍቸር እንደው ምንድነው አለው ኮፍተር ነው ያለው ኮስተር እንደምን ይመስሉታል ዑለማዎች የራባት ድመት ምን አዳይ ብትሆን እንደው አሞራን ትይዛለች በሰማይ ያለን አሞራ ምን አዳኝ ውሻ ቢሆን አሁን ቢላውን ቢሮጥ የሚበርባር አሞራ ይዛል ዩሱፍ እንደዛ ነበር ያሉ ያ ሁሉ ሴት ወዛዝርት አዲነው አጡት فاستعصوا ما ይላል ኮራባቸው ከፋለ ከፍታህን በኢማንህ ከፍበል ዝቅ ያለ ሳ ክንፉን የተበታ ሞራ አሁን ዝምት ላይ የወደቀ ዝቅ ያለ ሳቀች ብሎ የወደደች መስሎት እንደውሻ የተከተለ ተዩሱፍም ወዲያ ዩሱፍ መሳቅ አይደለም እኮ ፈዘዋል እኮ ሁላቸው እሱን ለማግኘት ፈልገዋል እንደዛ ትርንጎውን ስተው እጃቸውን ቆርጠው ያ መስመር የሳተ ፍቅር ነበርና ዩሱፍ ቦታ አልሰጠውም ስለዚህ ያለ ፍቅር አትስጥ አንቺም አትስጭ ባላስ ካመንትሽ ድረስ በእንዲህ ያለው ብትሰበር ከሆነ ምትሳሳት ከሆነ ምንድነው የገረረህ ሻሃዋት አንተ አብዱ ሻሃዋት የስሜት ባሪያ ነህ የስሜት ባሪያ አትሁን አላህ በወደደው መልኩ በሐላል መልኩ ከወረሰ ኢባዲያ ነው ከአምላክ ሊበልጥ አይችልም እሱንም መባሉ في መባል ነው አሉ شوف ስና ዩሱፍ እንደዛ ሆኖ አመለጠ አለፈ ፈተናውን ወኋላ ስልጣን ያባልጋል ደግሞ የሚስቱን ብልግና የሸፋፈንኩ መስሎት ያለ ስራው አሰረው ኹቲባ ዩሱፍ እንዲያላጠፋኩ ያቃል ከቢሱ ጋር እንዳልተተናኮለ ያቃል ወሸሂድ የሻሂዱ من اهلها አስመስክሯል ለዩሱፍ ተመስክሯል አዎ እንደዚህ ፍርድ የገምድል አለ መረጃ ደግሞ እንዲወጣበት አልፈለገም ፍርድ የገምድል ዳኛም ተተችቷል እዚህ ውስጥ ነገሩን ገልብጦ ፈረደና ዩሱፍን እንዲታሰር አደረገ መታሰር ያለበት ንጹሃን ዛሬና ያለና ሲታሰሩ ስልጣን ያባልጋል ኢላ ይብልቃ ማድረስ ተችኖራል ሱብሃንአላህ አዎ ተዝንመራት አሰረው ቢያስረውም ቢታሰርም ግን ልቡ አልታሰረም ነበር አልታሰረም እንደገና ደግሞ ያስራቱ ሌላ ለዩሱፍ በር የሚያንኳኳ እርገት በር ነበር ትምርት ቤት ነበር እና ህልም ትግስት ነው ሶብር ነው ስለ ረሃብ ስለ ድርቅ ተረስቷል ናም ስለ አጃኢብ የሆነ ታሪኮች አሉ احسن القصص على الله سبحانه وتعالى ምን ያማረ ውብ ታሪክ ማለት ነው እና ኩን ዩሱፍየን ይላሉ ኦኬ ዩሱፍን ሁን في التقوى ገርማን والعفة بقطبنته بتقواه يوسفن هون في تقوى الله والخوف من عقابه والصبر على الشهوات كن يوسفيا امهال كن ايوبا انا تعالى ايوبن سيل عند سمو እንደ አዩብ ታገስ ታስራል ተበድለሃል እንደ ዩሱፍን እስቲ ከዛ ንጋቱ ፈጁን ታገኘዋለህ ያ ረብ አዎ ያ ሙስሊም ኮን ዩሱፍየን ይላሉ في الالتجاء الى الله نعم ሲጨልምብህ ሲደናገርህ ወዲ አላህ መሽሽ ዩሱፍ አሳይቷል እንደ ዩሱፍን ያልተፈተነ ሰው አይሆንም
ለምንም ነገር አይበቃም ከተወቀሳ ተውርደት አይድንም ያልተፈተነ ሰው መሞከር አለበት ተፈትኖ ማለፍ አለበት እና በአንድ ወቅት ምሳሌያዊ ንግግር ነው ሰው በምሳሌ ነገሩት ይገባዋልና አይረሳም ውሃ ዘይትን ከስሰው ይባላል ከሳሽ ማን ነው ከሳሽ ውሃ ነው ዘይትን ከስሰው ውሃ ላይ ሲጨምረው ዘይቱን ታላይ የሚሆነው ማን ነው ዘይት ከላይ ይሆናል ዘይቱን ተታች አድርገህ ውሃ ብትጨምር ይገለበጣል ስቲል አሁንም በተቃራኒ አሁን ታላይ የሚሆነው ማን ነው ዘይት ታላይ ይሆን አስቸገርና አታፍርም እንዴ ሸመለህም እንደለው ሼምለስ ነው አለው ምን ነው እኔ ዋሳድጌ እኔ ዋስተምርህ የሚባል ነገር አለ አይደል ለዛ አቅቼ በኔው ተሰርተ ሳሊጡ ምንጉም በኔ ነው የበቀለው ሱብሃንአላህ እንዴ ዘይት ነው የቅባት እህል አይደል ዘይት የሚሆነው ሳሊጡም ንጉም በኔ በቅለህ በኔ አርገህ በኔ አብበህ በኔ አፍርተህ ሱብሃንአላህ በኔ ልፋት እኮ ነው እዚህ የደረስከው አታፍርም እንዴ እንዴት ላይ ትጨፍራለህ ትገለብጠኛለህ አለው መልሱ ምን ሆነ ተዛ ይረጋጉ አትዋ ተፈተኝ ነው አለ ምንድነው የተፈተንከው ተሰጥቼ ተወቅጬ ተፈጭቼ ተጨምቄ ነው ለዚህ ደረስኩት ከጣይ ላይ አሰጡኝ አለ ከዛም ወቀጡኝ ከፈተና በኋላ ፈተና አልፌ ነው አንተ ዝም ብለህ ትነጉዳለህ እንጂ እኮ አልተፈተንክም ማለት ሱብሃንአላህ መፍሰስ ብቻ ነው የሚገርም ነው እኔ ተፈትኜ ነው አለ በጣም ለህይወት ትምህርት የሚሆን ነው ውሃና ዘይት የሚደንቅ ነው ተቀጥቅጬ ተወቅጬ ነው አለ ተጨምቄ ነው አለ ተሰጥቼ በጣይ ላይ ሱብሃንአላህ ስለዚህ ያልተፈተነ ሰው ለምንም አይሆን ትዳርም ፈተና ነው ህይወትም ፈተና ነው የተሻለ እናገኛለን ብላችሁ ባለፉት ሰዎች ተማሩ ያለፉት አሉ ቸኩለው በቸኩለው በተሳሳቱ ሰዎች ላይ ተነሱ ተማሩ ትናንት ሁለት ታሪክ ተማሩ የነሱን ታሪክ አትርገሙት እና መሰሉ ጧይሪ ይላሉ መሰሉ ቀልብ ሙእሚን የሙእሚን ቀልብ ከመሰሉ ጧይሪ መሰሉ ጧይሪ كلما على بعد عن الافات ከፍታውን ጠብቆ የሚበራ ሞራ ከመንም ድንጋም ብትወረውር አታገኝም ውሻ ሚጮህ አያገኘው ማንም ቀበሮም በቃ ሲያምራት ይቀራል እንጂ ከፍ ብሏል ሙእሚን እንደዛ ነው ሱብሃንአላህ ኢማን እንደ ክንፍ ነው ከፍ ብለህ በዚህ ምድር ላይ ስትኖር ከፍታን ዝቅ ካልሽ خلاص ጠላፊ ውዙ ነው በቃ በዚህ ዝሙቱ በዚህ ሐራሙ በዚህ በላ በዚህ የሚጠጣው ከፍታ ዝቃጭ ያረጋል አተላ ያረጋል ወርቀህ ትቀራለህ ለቁም ነገር አትበቃም እውነት ነው ለፈተና እንድትበቂ ተፈለገ መፈተል ግድ ሱብሃንአላህ ከፍ ለማለት ፈተናን ማለፍ ፈተና ሲባል የትምህርት ቤት ብቻ ፈተና አይደለም አማና ፈተና ነው ስልጣን ፈተና ነው አማና ስልጣን ፈተና ነው ገንዘብ ፈተና ነው በአግባቡ መጠቀም ነው በጣም በተለይ በአሁኑ ዘመን ላይ ያለው አሁን ትልቁ ፈተና አማና ነው ሰው እየነጠፈ ነው እየወደቀ ነው ያ ረቢ ማለፍ አልቻለም አማና ትልቅ ፈተና የገንዘብ አማና الامانه تجلب الرزق والخيانه تجلب الفقر ለዲያይ ካልክ ዲህነት ካልክ የጤናም ዲሃ የገንዘብም ዲሃ ከሆንክ አማና ጉድል ሱብሃንአላህ መሆን ከፈለክ አማን ተፈለክ ያ ረቢ ገንዘብ እንዲባረክልህ ጤና እንዲባረክልህ ተፈለክ አማና ጠብቅ ሱብሃንአላህ አማና የሙእሚን መፈተኛ ነው ሁሉም ነገር አማና ነው ጥሩነትን ደግነትን ተቤት ተማረው አንዳንዱ ሰው ጎራ ዙሮ ሌላ መንደር ሌላ ሰፈር በቃ ታማኝ መስሎ ይታይ ይችላል ታማኝ ከቤት ነው انا خير لاهلي አሉ ነብዩ خيركم لاهلي خيركم لاهلي ተቤት ሚስት ተመስክርልህ ስላንተ ደግነት ልጆች ይመስክሩልህ ጎረቤቶች ይመስክሩልህ ከዛም እንዱ ሰፈሩ ሌላ ቦታ እንደው ደህና ሰው ነው ብትባል የሚያቀያቃል አንድ ጥሩ አማርኛ አባባል አለ ሁሴን ታረመኛለህ ጅብ የማያውቁት ሀገር ሄዶ
ቁርበት አንጥልኝ ፍራሽ ታልተዘረጋ አልቀመጥም ማለት ነው። እንደዛ ማለት ነው። ሌላ ቦታ ሄዶ ማብረቅረቅ፣ ሌላ ቦታ ሄዶ ማንጸባረቅ ሳይሆን ከቤት ይጀምር ነው እያሉ ያለው። ልጆች እናት እያለቀሰችበት፣ ሱብሃንአላህ፣ ልጆቹ እየረገሙት፣ ልጆቹ የወለዳቸው ልጆች ወንድሞቹ እያለቀሱ፣ እህቶቹ እያዘኑበት፣ ሌላ ቦታ በታኝ ነው ስም ብታወጣ ምን ዋጋ ነው? ሌላ ቦታ በታኝ ቤት ሲሆን የቤት ቀጋ የውጭ አልጋ ይባላል። እንደዛም ይባላል። እንመለስ። ተማም የተወዳችሁ ተመልካቾቻችን ለይሉ ጁማ ነው ፕሮግራሙ። ኸሚስ ምሽት ሰዓቱ የሸኻችን ሰዓት ነው። እዚህ ሰዓት ላይ ሁሉ ጊዜ ቁም ነገር በታሪክ ተዋዝቶ ወደ እናንተ ይቀርባል። ቀደም ሲል ሸኻችንም ሲያነሱልን ነበረ። ሐሳቦች በምሳሌ ሐሳቦች በታሪክ ተሳፍሮ ሲመጡ በቀላሉ አይዘነጉም አይረሱም እያሉን ነበረ። በጆሮ በኩል ገብቶ ልብ ላይ የሚደላደል በጣም ስርዓት ያለው ምናልባትም አንዳንዶቹን እስከዛሬ በተለያዩ አጋጣሚዎች ሰምተናቸው ማናቃቸውን ታሪኮች ሼክ እንግዲህ ከተለያዩ ሶርሶች እየሰበሰቡ እያመጡ እየመገቡን ይገኛሉ። ቀላል አይደለም። 252 ሳምንታትን አዳዲስ ነገር እየመገቡን ነው። ዛሬ እንግዲህ በአንጸባራቂ ታሪክ የምናቀው ነብዩላህ ዩሱፍ አለይሂ ሰላም አባቱ ነብይ ነው፣ አያቱ ነብይ ነው፣ ቅድመ አያቱም ነብይ ናቸው። ወማዕ ዛሊክ ግን ቤት ውስጥ በተፈጠረ የሂስድ እሳት አይደለም አባታችን አይኑ ወደሱ ዞሯል፣ ለኛ ጀርባውን ሰጥቶናል በሚል እኩይ አስተሳሰብ ገደል ውስጥ እንግተተው ወይስ እንግደለው በሚል ኺላፍ የደረሰበትን አይተናል። ታች ወረወሩት፣ አላህ ግን ላይ ሰቀለው። አንዳንድ ጊዜ መውደቅ ከፍ ለማለት ነው፣ አንዳንድ ጊዜ ማጎንበስ ቀና ለማለት ነው የሚለውን ሐሳብ ሸኻችን እየነገሩ ነው። እዚህ ውስጥ ግን በጣም ብዙ ታሪኮች አሉ። የነብዩላህ ዩሱፍ አለይሂ ሰላም ታሪክ ውስጥ በጣም የሚገርሙ አስተምህሮች አሉ እያሉ እያጫወቱን ነው። ፋታ ረፍቶተን ስንመለስ ቀሪ ነጥቦችን እናነሳሳለን። አሁንም አብራችሁን ቆዩ። በመሃል ቦሌ ጃፓን ኤምባሲ አካባቢ በፕራይም ሪል ስቴት እየተገነባ የሚገኘውን ባለ 15 ወለል ህንፃ እንደ ፍላጎቱ በባለ 1 እና ባለ 2 የመኝታ ቤት አማራጭ ለሽያጭ አቅርበናል። ተመልሰናል። የተወደዳችሁ ተመልካቾቻችን ለይሉ ጁማ ፕሮግራማችን ኸሚስ ምሽት ነው። ሼክ ምን አሉ? ሙእሚን ከፍ ብሎ ነው የሚበረው አሉ። ዝቅ አይልም። ለልክስክስ ነገር ፊት አይሰጥም፣ እጅ አይሰጥም። ዝቅ አትበል፣ ሙእሚን ከፍ በል። አሞራ ከፍ ብሎ ሲበር ነው መጠኑን ጠብቆ የሚበረው ብለው ምሳሌ ያመጡ። ዘይት ከመሆኔ በፊት አንተ ውሃ ዝም ብለህ ፍሰሳል። አጂብ። ያ ግን ተዘርቶ በቅሎ እሳት መጥቶት ፀሐይ መጥቶት ተወቅጦ ተፈጭቶ ምንድነው ተጨምቆ ነው ዘይት ደረጃ የሚለው። በተለይ የሰው ልጅ ችግር መከራ አይጥለውም፣ ከፍ ያደርገዋል። ልክ ዩሱፍን ከፍ እንዳደረገ ሲሉ ነበር። ሸህ ቀጥል። ፈተና እንደዛ ነው። መፈተን እንደዛ ነው። ከላይ ለመሆን መፈተን ግድ። ተፈተነ ካለፍክ ያ አላህ አራያ ከሆነና ሰላም ትኖራለህ። ሳትፈተን ዝም ብሎ ጅዛ ዝም ብሎ ስልጣኑም ከመጣ ሀብቱም ተመጣ ባለጌ ትሆናለህ። የዛ ነው ከወርዳ መውደቅ ይመጣል። ለፍተህ ደክመህ ተፈተነ ያገኘው ነገር ግን ትኮራበታለህ። ገርማል። ስለዚህ መፈተን ግድ ነው። ፈተና አትፍሩ። ወርቅ ተፈትኖ እኮ ነው ወርቅ ነው። በሳት አጠገብ አልፎ በሳት ውስጥ ከሱ ጋር እኮ አብረው የወጡ ብዙ እንትኖች ነበሩ አይደል? የተበለጨለጨ ሁሉ ወርቅ ጋር አይወዳደርም። ሱብሃንአላህ። አልሐቁ አብለጅ ወልባጥሉ ለጅለጅ። ምን ቢያበለጨልጅ ውሸት ያው ውሸት ነው። ለጅለጅ ነው። ለጅለጅ አልሐቁ አብለጅ ወልባጥሉ ለጅለጅ ይመስላል እንጂ አይደለም። መምሰል ቀላል ነው፣ መሆን ነው ማይቻል። እና ዩሱፍ አለይሂ ሰላም ዩሱፍ ታሪክ ተመረጠበት እነ ነብዩላህ ኑህም ተፈትነዋል 950 ዓመት። ይሄኮ ዩሱፍ እኮ መቶ አይሆንም። ሱብሃንአላህ። ለምን ነው ሁሉም ታደጉ 40 ዓመት ተሆናቸው በኋላ ነው የተላኩት። ዩሱፍ እኮ በልጅነቱ ጀምሮ ነው ተፈተነው። ለ40 ዓመት ተፈትነው ወይ ለ30 ምናምን ዓመት ተፈተነ። ስለዚህ እናንተማ አርጋችሁ ነው እሱ ታዲያ ሁሉም ቢያሰረበት አላህ የሆነው ሰው ምን ይሆናል?
ምንም አላህ ካለው ሊገሉትም ማሲሩ አወራት ላይ ያርጉትም አልሆነም ህልም አየ ዩሱፍ ለአባቱ ነገረ አባት ደግሞ ይሄ ልጅ የወደፊቱ እድሉ እንደሆነ ወለል አርጎ አሳያቸው ሱብሃንአላህ ላ ተስቅሩ ያ ከልጅ ለማንም እንዳትነግር ለወንድሞችህም አሉ ሹፍ ምነው ሰው ከህልም ጀምሮ ይመቀኛል ጥሩ ህልምህን አትንገረው ለማንም አትንገር ለምታምነው ሰው ብቻ ነገረው መጥፎሳ ከሆነ አትፍታ አታስፈታ ህልምና አሞራ እንድናቸው ይላሉ ህልምና አሞራ እንደ አሞራ ይበራል ህልም በራር ነው በመላስ ተፈታው አዋረርከው ታልፈታው ሰርቆ ይበራል ያልፋል ኦኬ ህልምን አትፍታ አጂብ ኦኬ ማለት ወይ በመጥፎ አትፈስረው ለማለት ነው እንዲያልከው ይሆናል እንዲፈጭ ይሆናል ዝም ብለህ ዱዓ አድርግ ዱዓ ካር ያልፋል ይሄዳል ኸይሩማ ጠብቅ አልহামዱሊላህ ያቅ ጠብቅ ችግር የለውም ለምታምነው ሰው ነገር ተናገርሱ ሰው በህልም የተመቀኘ እንግዲህ በሌላው እጅ በቁስ እኮ አይደለም በህልም የሚቀናል መቀኛን የምትፈጥራቸው ደግሞ አንተ ነህ አንቺ ነሽ ወቅቱም ስር ተኩም ሙእሚናን ነው ነብያችን እንኳን ሚስጥርን እንኳን አጃን ህልምህን አትንገር ብለዋል አጂብ ለማንም አትዝራው መቀኛ ትፈጥራለህ ሰው በተፈጥሮ የመቀኝነት ችግር አለበት ያንን ላገባ ነው ያችን ላገባት ነው ይሄኛው ልገዛው ነው ያንን እንዲላረገው ነው አትበል ጉራት ቸርች ነው ለዚህ እኮ ነው ዝም ብለህ ስራህን ስራ ወይ ደግሞ ዝም ብለህ አግባ ኦኬ ማጨትም ከሆነ በስር አርጉት ነው ነብያችን ነው ሰርጉን ሳይፍ አርጉት አይዋ ኦኬ አንተ ይገርማል ያችን ላጫት ነው አንተ ይላጫታል ሄዶ ሌላ በጎን የተሻለ ይመጣላ የተሻለ ያለ አንተ ታክሲ ነው ያለ ወተሳቢ ያለ ይመጣል ታክሲ ነው ያለ አንተ ባጃጅ ነው ያለ ይኸው ማን ባለሙን ይመጣል ንገረኛ ምንድን ነበር ሰብ አንተ ነገር እኔ ምን አውቃለሁ አንዴት ባጃጅ ከባጃጅ ጋር አውሮፕላን ያለው ይመጣል አዎ ወይንም አንተ ባለ ደሞዝ ነው ወይንም ነጋዴ ይመጣል ባለ ሀብት ይመጣል ስለዚህ አታውራ ለማንም ቢያንስ እንደው ያጫርታል ያፈርስባል ግን እኮ እኔ ባጃጅን ቢኖረኝ ባህሪ እኮ ግን ከባለ ተሳቢው እኮ ይበልጥ ይሆናል አይ ሰው ቁስ ነው አሚያው በጣም ያሳዝናል ለማንኛውም ለማይመለከተው አታውራ አጃሃን ዋናው ነገር እሱ ነው ኦኬ አሉት እኮ አጃሃን ለማንም አታውራ ስለዚህ ምቀኝነት ይፈጠራል ፈተና ነውና ቆም ብለህ አስብ እንደው በቃ ይሄ ትዳር አልሆነኝም መፍታት አለብኝ ይሄ ሰፈር አልሆነኝም ይሄን ቤት መሸጥ አለብኝ ይሄን ስራ አልሆነኝም ይሄን ስራ መልቀቅ አለብኝ ካልክ እስቲኻራ ሰግደህ ዱዓ አድርገህ ከዛ የተሻለ አለ ለቀቀው ካለህ ያን ጊዜ ትለቀዋለህ ሱብሃንአላህ ዝም ብለህ አትዝራው ሰውን ሁሉ ደላላ አታርገው አይደል የነበረው ትዳር አፍርሰ የተሻለ አገኛለሁ ብለህ አትሞክሩ የባሰ ልታጣም ትችላለህ የባሰ ልታገኝ ትችላለህ ያ አላህ ስለዚህ ስትጣላ በቃ እቺን በፈታት ሌላው ያይቺ ሁላ ምታገባኝ ይመስለዋል እንደሱ ግን አይደለም አንድ ሰው አይዋ እስተሱ ጋር በፋታ ያየ ሁሉ የሚያገባኝ ይመስላታል አይደለም አታግባት ካላ አላህ ተከለከላችሁስ ያ ረቢ ስለዚህ አላህ የሰጠህን ኒዕማ በአግባቡ ተጠቀም የሚሆነ ከሆነ አላህ ኸይሩን ይምሻልህ የማይሆን ከለ ያላቀ እስቲ አላህን አማክረው እስቲ ስለዚህ ምን በዙሪያ ያሉ በዙሪያ ያሉት ነገሩን ይችላል ቤተሰቦች ጋር አማከር አላህ ጋር ተማከሪ አላህ ጋር ተማከር የፈጠረህ አላህ ጋር የኸለቀሽ አላህ ጋር ተማከሪ እህቱን ይመቀኛል እኔ ስንት ጊዜ ሸምግዬ አያገባት ማለት አፋታት ሀብት ለመካፈል ለመቀራመት ነው ኢና ሊላህ ስለዚህ ማንንም አታማክሩ አላህን አማክሩ ስለ አታ ጓደኛስ ቢሆን ነው በአሁኑ ሰዓት ተቤተሰብ ጀምሮ ምን ያክል ነው ጓደኝነታችን ቆም ብለን እንሰብ አንቸኩል ለወር ለሳምንት ሲሆን ለአመታት እንሰብበት ከዛ በኋላ ብንሰራውም አንቆጭም ቸኩለን የሰራነው ነገር ግን ይቆጨናል ነደም ነው ጸጸት በርግጥ ትርፍ ነገር
አለኝ ብሎ ሰው ሲናገር በስህተት እንኳን ትርፍ አንጀት እንኳን ቢል እኮ የሚመቀኝም አይጠፋም። ሐቂቀተን ይሄን ያህል ሆነናል ነው አሁን ሸኽ እያሉ ነው እኮ ያሉት። የተበደለ ሰው እኮ ይበደላል። የተበደለ ካስ ይባላል አይደል? ናም ፍላጎት ከሌላት ማንም ሰው አይገደድም። ግን ፍላጎት እያላት ተፈቺ ፍላጎት እያለው ፍታ ይችልኝ ለምን ምን ተፈልጎ ነው? ሀብት አሁን ሰውን እየገዛው ያለው አምላኩ ሳይሆን ብር ነው። አብዛኛው ሰው ገንዘብና ግንዛቤ በጣም ከባድ ነገር ነው። ገንዘብ ጣዖት ሆኗል። በአሁኑ ሰዓት ገንዘብ እንደ አምላክ ሆኗል። ገንዘብ ሃይማኖት ሆኗል። ያ ሰላተር። ስለዚህ እባካችሁ ተጠንቀቁ፣ ረጋ በሉ፣ ቀስ በሉ። የልጆችሽን አባት የልጆችህን እናት እናት ትገዛለች። ለልጆች እናት ትገዛላችሁ አባት እንጂ እናት መሆን አይችልም። እንደዚሁ አባት ትገዛላችኋለች አበደን ባልት አባት እያለ ታገባላችሁ ትችላለች፣ ግን አባት መሆን አይችልም። ስለዚህ ለልጆችህ ስትል አንተም ቆም እሰብ ተረጋጉ ነው። አሁን የርሱ ተረጋጉ ነው። አለዛ ሳትፋቱ ኑሮ ማለት እኮ አይደለም እኮ ሰው ታልተስማማ መፋተት ያለበት አትቸኩሉ ነው። እና ህክማ አለው ብዙ ነገር። ፍታይ ስላለች አትፍታ፣ ፍታ ስላሉ አትፍታ። እሺ በል ተስማማ፣ ጉዳዩ እሺ ልሰብበት በል ለወርም ለሳምንትም እንዲሁ ነገሩ ሊበርድ ይችላል። እና ሰይጣን አሁን ንዴት ቤት እያፈረስን ያለው ቤተሰብ እየበተነን ያለው። እባካችሁ በዙሪያ ሽማግሌዎችም የሸበታችሁ የልጅ ያያችሁ ሽማግሌ ሆናችሁ አይበጅም በሉ፣ ሱብሃንአላህ ተው በሉ። አለዛ በእኛው ይደርሳል፣ በእኛ ልጆች ይደርሳል፣ በእኛ ቤተሰብ ይደርሳል። በሰው የጠላ ነው በእኛው ይመጣል። አላህም ይታዘባል። አላህን እንፍራ። በጣም ጥሩ። እንደ ንስር ከፍ እንበል የሸኻችን ምክር ነው። እንደ ንስር ዛሬ በጣም በራሪ እንትኖችን በደንብ ደጋግመን አንስተናል። አሞራ ተነስቷል። አሞራ ሲነሳ ከህልም ጋር ነው። ህልምና አሞራ ምን አሉ? ከፍ ነው። ህልምና አሞራ ይበራል አሉ። ለማንም ይወድካል አትናገርም። ህልም እንደተፈሰረው ነው የሚሆነው። ህልማችሁን ማለት ያዕቆብን ፈልጉ እኔ ብዬ እንደዛ አረዳዋለሁ። ልክ አሁን የነብዩላህ ዩሱፍን ታሪክ ሳነብ ነብዩላህ ዩሱፍ ህልማቸውን የነገሩት ለያዕቆብ ነው አለይሂ ሰላም። ከዛ ያዕቆብ የመጀመሪያ ምክራቸው ምንድነው? ይሄንን ሲር ሸሽገህ ያዝ ነው። የኛ ህልም ስንል ተኝተን የምናልመው ብቻ አይደለም፣ ድሪማችንን ጭምር መድረስ የምንፈልግበትን ቦታ እሱን ነው እኮ ያዕቆብን ፈልገን እንንገር። እያንዳንዱ ሰው የራሱ ያዕቆብ ይኖረዋል አለይሂ ከዛሬ ከደዛ አስባለሁ ከሌለ እና ይሁዳ ከሰሙ ግን ከባድ ነው የሚሆነው። ያው ገደል ውስጥ ይከቱሃል፣ አይዘር ለአሞራራት ያደርጓል ኢላ አኺሪ። ታገር ሳይወድ በግድ በጨቀላነቱ በእድሜው ታገር አስወጡት እኮ ሱብሃንአላህ። ታገር ራቅ እኮ ተቤተሰብ መነጠል ከባድ ነው። ታገር ራቅ። ግን አላህ ካለ ምን ችግር አለ? ወደ ሀገሩ መለሰው፣ ከአባቱ ጋር አገናኘው። በባርነት ተሸጡ ወላሂ ያሳዝናል። በዶሮ ዋጋ ሱብሃንአላህ ቢሰማን በክሲን ነው የሚለው ቁርአን። ተራ 20 ድርሃም ነው ይላል ሱብሃንአላህ። 20 ድርሃም ለአስሩ እንዲማማቾች መቼም ለእናቱ ልጅ ለቢናም አይሰጡትም። ሁለት ብር የደረሳቸው እነሱ መች ሸጡት? ሸጠውታል እንጂ እነሱ ተወጣ በኋላ የኛ ነው ባሪያችን ነው አምልጦን ነው አልኩ፣ ጠፍቶብን ነው አልኩ። ተገዛችሁ ብዙ ባሪያችን ነው አሉ አላህ ያ ረብ። ሸጡ 20 ድርሃም የፈለጉት ታገር እንዲወጣ ነው እንዲረቅ ነው እንዲሰደድ። ሁለት ብር ነው ያገኙት። ተሰደደ፣ ታገር ራቀ ያለ ፍላጎቱ። ተጎኑ ማንም የለ፣ ማንም ታዛቢ የለም ካላህ በስተቀር። ግን አላህ Subhanahu Wa Ta'ala በቤተ መንግስት እንዲያድግ አደረገው። ተንደላቆና በቃ ምን ይጠበስልህ ተብሎ እንቁላል ይሻላል ፍርፍር፣ ጥብስ ይሻላል ምን ተብሎ አደገ። ከዛ በኋላ ከጉርምስና ከወጣትነት ጋር ተያይዞ ፈተና መጣ። ሁለተኛው ፈተና እሱ ነው። ጉርጓዱ ፈተና፣ እንደገና የባርነት ፈተና፣ የጉርምስና ፈተና። ከዛ በኋላ ያሳዳጊዋ በቃ ታወረች ማለት ይችላል። ወለቀት الابواب ፈልጋለሁ አለችው። እሷ ፍላጎትና ያላህ ፍላጎት አይስማማም ነበርና ተጋጨበት። ያላህን ፍላጎት መረጠ፣ እምቢ አለ። ከዛም ተቤተ መንግስት እስር ቤት ተወረወረ። ተመልከቱ እንግዲህ ከቤተ መንግስት ወጥቶ እስር ቤት ተወረወረ። እስር ቤት ተገባ በኋላ ደግሞ እንግዲህ ስንቅ አቀባይ የለውም፣ ጠያቂ የለውም። ያለ ስራው ነው ደግሞ የታሰረው።
ያለ ስራ ሲሆን ደግሞ ይቆጫል። በሰው ሀገር ላይ የኖረውን ያክል ኖረ ቆየ። አላህ ተዛው አጣው። በሰው ሀገር ላይ አሾመው። ፈተናውን በብጣት ተወቀው ፈስብር ይላል ታገስ። ልክ ዩሱፍ በዚህ መልኩ እንደሚሰቃየው እኮ ደግሞ በዛ ጃኒብ ደግሞ የአባት ህመምና ስቃይ ነበር። አለቀሱ እኮ አይናቸው ውስጥ ይታወር አይደለ? አለቀሱ። ሱብሃንአላህ። ኋላ ግን ተገናኙ። ሱብሃንአላህ። ሰብሩን ጀሚል ብለው ነበር ሳቸው። እውነት ነው ወላሂ። ታገሱ። ሰብሩን ጀሚል ልጃቸው ጋር አላገናኛቸው። ወላሂ المستعان። ምን ቢናፍቁም ምን ቢለያዩም ተገናኙ። መገናኘት አይቀርም። ያ ያየው ህልም ሆነ። ስለዚህ ምቀኛ ላይጅሩ ህርሱ ሐርስ ይላሉ። የፈለከው ብትስገበገብ ሪዝቅህን አታመጣውም። ወላ ይሩዱ ከራሄቱ ካሪን የፈለገውን ያክል ምቀኛ ቢመቀኝህ ሪዝቅህን አያስቀረውም። ፍትም አይልም። ተረጋጋ፣ አትቸኩል። በጣም አሪፍ። የዛሬው በጣም ለየት ያለ ትልቅ ነገር ነው። የመነዘር ለህይወት በጣም የሚጠቅም ነገር አለ። የመነዘር ልንጠቀምበት ይገባል። የሰው ንብረት ለራሷ እድሏ መጠበቅ እየፈለገች የሰው ባል መቀማት ትፈልጋለች። የሰው ሚስት አላህ ያሳይ። እንግዲህ የሰው ንብረት አላህ ሲፈጥር ላንተ እኮ ወስኖልሃል። ተረጋጋ። እድልህን ባጭሩ አታስቀረው። ጠብቅ። እድልህን ይወጣል። ግን ሶብር ይጠይቃል፣ ትግስት ይጠይቃል። እንዲሆን ካትቀርም ማማ ጧለ الليل لابد من الفجر የፈለገውን ያክል ቢጨልም ለሊቱ ቢረዝም መንጋቱ አይቀርም። እውነት ነው። ጨለማው ይረታል። አዎ ንጋቱ ይበረታል። ምን ትላለሽ ወሰን? ኢንሻአላህ ንጋቱ ቅርብ ይሆናል ኢንሻአላህ። ፈተና መጣብን ብላችሁ ተስፋ አትቁረጡ፣ አትሰበሩ እያሉ ነው ሸህ። ህልማችሁን ለማንም አትንገሩ። የሆነች ነገር ባገኘን ቁጥር የሆነች የሚያስደስት ነገር ባገኘን ሹክ አሁንማ ከሰውም አልፎ ለዓለም እየዘራ ነው ያለው። አጠገባችን ላለ ጓደኛችን ወይ ቤተሰባችን አለ ለዓለም እንዲሆን እንዲያገኝ የትም ሳደርስ የበላው የተጣጣው ሁሉ ተመክናለህ ያመክናል እያሉ ነው ሸህ። ተመክናለህ፣ አትናገር፣ ለማንም አትናገር። ያለህ ነገር አላህ እንዲጠብቅልህ ኸይር ከሆነ አላህ እንዲጠብቅልህ አላህን አመስግን። መጥፎም ከሆነ ዋጥ አድርገው ዝም በል፣ አትናገር። ረሱል ሰለላሁ ዐለይሂ ወሰለም በተደጋጋሚ ይህንን ሐዲስ መንገራቸውን ሸህ አሁን ሲነግሩን ነበር። በፈተና አትሰበር። ፈተና ተፈተንኩኝ ብለህ እንዲገጠመኝ ብለህ ህይወቴ እንደዚህ ጨለማ ሆነ እንደዚህ ላ ይሄ ጊዜያዊ ነው። ሰብር አድርግ፣ ነገሮች ይለወጣሉ። በጣም ብዙ ነገር ነው የተነገረው። ከዚህ ውስጥ እንግዲህ ብልህ ሰው ስንቅ ከዚህ ይወስዳል። እንደ ቢፌ ነው የዛሬው። ከተነገሩት ነገሮች የየራሱን ያነሳል፣ የሚፈልገውን ያነሳል። በጣም ትልቅ ነገር ነው ያነሱት። ሸህ የሚጨምሩት ነገር ከሌለ ምንም ነገር የለም። አላህ የሚያነድር ነገር አላህ ይጠብቃችሁ፣ አላህ ይጠብቃችሁ። ሶብሩ ሒልሙን አላህ ይስጣችሁ። አሚን ያ አላህ። እንደ ዩሱፍ ትልቦታ አላህ ያድርሳችሁ። አሚን። ማመናቃታቸው እኮ የናቁት ሁሉ እጁ ላይ ወደቁ። ቸገረን እርዳን አበደረን ብለው እሱም እያወቃቸው ረዳቸው። አትበቀሉ። በቃ ተፈትኖ ያለፈ ሰው አይበቀልም። لا تثريب عليكم اليوم እና ማመናቀታቸው አንተ ዩሱፍ ነኝ መጨረሻው ምን አለ ነው መየተቂ ወይስቢር አለ። ይሄ እኮ እዚህ ያደረሰኝ የተቋና የትግስት ውጤት ነው አለ። የሶበረና አላህን የፈራ ሰው እዛ ቦታ ላይ ይደርሳል፣ ትልቅ ቦታ ላይ ይደርሳል። እንቅፋቶች ሁሉ ይወገዳሉ። አብሽሩ፣ ነገሩ ሁሉ ይመቻቻል። ግን መጀመሪያ ሶብር ይጠይቃል። ሶብር አላህ ይስጣችሁ። የታመመም ለመሻር የተቸገረም ተችግር ለመላቀቅ የናፈቀም ደግሞ አገር የራቀም አገሩን ለመግባት ምን ይፈልጋል? ሶብር ይፈልጋል፣ ትግስት ይፈልጋል። ትግስት አላህ ይስጣችሁ፣ አላህ ይሶበራችሁ። ሶብር አላህ ይስጣችሁ። ያ ረብ አይሞተባችሁም፣ አላህ ይሶበራችሁ። ያገባችሁም አላህ ያግባባችሁ፣ ያላገባችሁም አላህ ያጋባችሁ። ያልወለዳችሁም ልጅ አላህ ይስጣችሁ። የታመማችሁም አላህ ይሽራችሁ። ሀገር የወጣችሁም የምትፈልጉትን ነገር አሟልቶላችሁ ሀገራችሁ ምገቡ አላህ ያድርገው። ምናየው ምን ሰማው ኸይር አላህ ያድርገው። በአማን በሰላም الله ለሳምንት የምንገናኝ አላህ ያድርገን። اللهم صل وسلم ባሪክ አላ ሰይድና አህመድ ወአላ አሊሂ ወሰለም። የተወዳችሁ ተመልካቾቻችን እንግዲህ ዛሬ በጣም ጥልቅና ሰፊ ነገር ነው የተነሳው። የህይወት ጓዳ ያልተነካካ ያለ አልመሰለኝም። ከህልም እስከ እውን ድረስ እያንዳንዱን እንግዲህ ስቴፕ ስንረማመድበት ቆይተናል። በጣም ትልቅ ነሙዘጅ ወይም ደግሞ ትልቅ ምሳሌ የሚሆነው የነብዩላህ ዩሱፍ ታሪክ ነው አለይሂ ሰላም። የእሳቸውን ታሪክ ሰምተናል።
ነገሮቻችሁን ጉዳያችሁን በሚስጥር ከውኑ የሚል ሐዲስ አለ አይደል? እሱን ነገር ኢንሻአላህ እንለማመድ። አሁን እንኳን ዘመኑ እንደሱ አይመስልም። እያንዳንዱ ነገር እንዲየበላው ነው። እስቲ አንዴ እንዲየጠጣው ነው፣ እንዲያረኩ ነው። እንደዛ ሆነናል። እንዴ በጣም ከባድ ዘመን ነው። በጣም ከባድ ዘመን ነው። ደብቁኝ ይመጣል። ይሁን ሲበዛ ፋታ አርፍቶተን ተመልሰን እንመጣለን። አብራችሁን ቆዩ።